በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለራማው ልዑል ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰና አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይሄንን ጸበል ጸዲቅ በየለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪው የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያውን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም ተጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የነዚህን የቅዱስ እግዚአብሔር ይመስገን አሁን ሰራልኝ ማለት ነው ስልኩ። እንዴት ዋልክልኝ መምህር ተስፋዬ እንዴት ነህ? በስላሴ ስም የተባረከ የተቀደሰ ሰላም ቀን ይሁንልህ የኔ ወንድም። አንዴ እኔ ምን እንደምል አላቅም፣ ግን በስልክ ላዋራ ፈልጌ ነበር። በጣም ውስብስብ ያለ አንድ ችግር አጋጥሞኝ ግን ላማክርህ ላንተ ምስክርም ከመስጠቴ ምንም ከመስጠቴ በፊት አንተን ላማክርህ ፈልጌ ነበር። ብርሃነ ስላሴ እባክህ በልጆችህ ስም እባክህ በዚህ ብትደውልልኝ። እኔ ወለተ አረጋይ ይባላል እና እዚህ በስደት በአሜሪካ ነው ያለሁት። ግን
በጣም ትልቅ ችግር የቤተሰቡ ስብስብ ያለ ችግር ከአገር ቤት ጀምሮ እስከዚህ በመጥፎ ነገር የተሰራልን የታሳሰረ ነገርን የመጥፎ ተግባር ስራ የተሰራ ስላለ በጣም በቃ ከመጠን በላይ ብዙ ጊዜ ነው አንተን ከተከታተልኩ ለራሴ እፈወሳለሁ። እዛ ያሉትን ቤተሰቦቼ ግን ላተርፍ አልቻልኩም። የታሳሰረ ነገር ነው የተሰራው። ነገርየው በጣም ከበድ ያለ ነው። በኃይለኛ ነገር ነው የተሰራው። በእህቴ ባል አስመስሎ በሌላ ሴት ለሱ የምትፈልግ ሴት ነው የተሰራው ነገሩና በጣም ከባድ ነው። እኔ እንዴት ብዬም በዚህ ልጨርሸው አልችልም። ግን ብትተባበረኝና ብታማክረኝና ደስ ይለኛል። ብታማክረኝ ወንድሜ ባማክርህ ብታናግረኝ ቀለልም ይልልኛል። እንዴት እንደሆነ አንተም መፍትሄውም ልትነግረኝ ትችላለህ። ባንተ ጥበብ ባንተ ትምህርትና ሁሉም ያወቅ አንተ በእግዚአብሔር ስም ብለህ በስላሴዎች በቅዱስ ገብርኤል ስም ብለህ እችን ነገር እይና ብትደውልልኝ ደስ ይለኛል የኔ ወንድም። እኔ ሁሌ መዋዕምልካለሁ የጣምራ ሁሌ በጸሎት አለሁኝ። አመት ከምናምን አልፎኛል። እንደ አዲስ ዳህና ስንሆን እንደ አዲስ ታድሶ ነገሩ በሙሉ ተባላሸብን። እንደገና በቤተሰቦቼ በሙሉ በጣም ነው የሚረበሹት ቤተሰቦቼ። በጣም እናቴ በቃ ራሱ አይደለም የምታወራ። ሰውየው በጣም በመጥፎ ሁኔታ ነው ከሴትየዋ ጋር ሆኖ ከሌላ ሰው ጋር ሆኖ ለሚስቱ ያሰበው ለሁላችንም ቤተሰብ እንድንጠፋ አይነት ነገር። አንጠፋም፣ መጥፋት አንጠፋም። በእግዚአብሔር ኃይልና በጸሎት እያለን አሁንም አለን፣ አሁንም አንጠፋም። ግን ደግሞ በጣም ተረበሸብን ቤተሰብ፣ ሙሉ ቤተሰብ ተበጠበጠብን፣ ተረበሸብን። መጥፎ መንፈስ ላኩልን። በቃ ሁሌ ነው እንደዚህ እያሳደሱ እሷን ወይም ወጥቶም አልሄደም ከእህቴ ጋር ሆኖ እሷም አሳስሮ ያዟት። እሷ ትሞክራለች፣ ገዳም ትሄዳለች፣ ትጠመቃለች። ደብረ ሊባኖስ ሄዳ ተጠመቀች፣ ለፈለፈች፣ ብዙ ነገር ለፈለፈች እና ለምስክር በቃለሁ ብዬን የዚህ ጋር ሆኜ በምስክር በቃለሁ ብዬ አንተ ጋር ሁሉም ነገር አስቤ ያለው እንደገና እንደ አዲስ ታደሰብን። ዛፍ ላይ ሄዶ ይሁን ምን ይሁን በኃይለኛው ነው እዚህ በኦሮሞ ሀገር ነው ሴትየዋ እና ብዙ ነገር ነው የተደረገው። ግን ደግሞ ብንጥር ከአቅማችን በላይ ሆነልናል። ግን ከእግዚአብሔር ውጭም ይወጣ አይኖርም። ከዚህ መጥፎ ያጋንንት መጥፎ መንፈስ ይረገጣል፣ ይፈወሳል አውቃለሁ። ግን ደግሞ ከበደኝ። ብዙ ባልናገር መናገር ሁሉ አቃተኝና ብትደውልልኝ እባክህ። እኔ ብዙ ጊዜ ለማህበራችሁ ደጋፊ ነኝ። ለስላሴዎችም በባንክ በዚህ በአካውንት ገብቼ ልክ ያለው አዲስ አበባ ማህበር ቅዱሳን ብዙ በስለት ብዙ ነው ምልከው። አሁንን የጣራ ማርያም ልክ ያለው አካውንት ላይ አስገብቻለሁ። ሰጥቻለሁ አይባልም ለእግዚአብሔር፣ እኔ ለራሴ ነው። ግን ደግሞ ተሳታፊ ነኝ ሁሌ ሼርም ላይክም። እኔ በቃ እንደኔ የሚያደርግ ቢኖርማ እንዲያውም ብዙ ነው ነበረ። እንዲያውም የዳንኩ እየመሰለኝ። ግን እኔ እግዚአብሔር ይመስገን ደህና ነን። ግን ደግሞ እኔ ተጨነቅኩ እዚህ ሁኜ። በምን እንደምትረዳኝ እባክህ ተባበረኝ መምህር ተስፋዬ። ልጆችህን በጣም ነው በቃ አንተ እግዚአብሔር ይጠብቅህ፣ ስላሴዎች ይጠብቁህ፣ አጋዕዝተ ስላሴዎች ካንተ ጋር ይሁኑ። እኛን ደክመህ ለፍተህ ምታስተምረን ምትጸልይልን የኔ ጌታ። ቻው። ከዚህ በላይ ብናገር ምንም ያው ነው። ብደጋግመው መምህር ተስፋዬ ብታናገረኝ ደስ ይለኛል። ቻው። ዳናዋል ሰዓቱን አላቅም፣ ይቅርታ ምን ሰዓት እንደደወልኩኝ አላቅም። እንኳን ለገናናው ለራማው ልዑል ለቅዱስ ገብርኤል እና ለጻድቁ አባታችን ኤዎስጣቴዎስ በመጋቢት 18 እና 19 ተዘክረው ለሚሉ በስንክሳሩ ላይ ያሉት ቅዱሳን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የተዋህዶ ልጆች ይህንን ምስል ድምጽ የምትሰሙ በኃያሉ በገናናው
በሊቀ መላእክቱ በቅዱስ ገብርኤል ስም አስይዣችኋለሁ። ሁላችሁም ላይክ እና ሼር እያደረጋችሁ ለምእመናን እንድታደርሱልን በፍጹም በጌታ ፍቅር ጠይቃችኋለሁ። እግዚአብሔር የሱ በጎ ፈቃድ ሆኖ ይህንን ድርሳነ ገብርኤል ዘመጋቢት እንዳነብ የአምላክ ቸርነት ይታከልበት፣ ለእናንተም ደግሞ ሰምቶ የማስተዋልን ጸጋ እግዚአብሔር ይሰጠን ዘንድ ክብር ምስጋና ይድረሰው። ዓለም ከተፈጠረ 5500 ዘመን በኋላ ከልጅ ልጅ ተወልጄ በደሜ ነፃ አወጣለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በአመጽ ጊዜ በታማኝነቱ በቅን ታዛዥነቱ የታወቀው የቀድሞ ማዕረጉ ከሌሎች ሊቃነ መላእክት አነስተኛ የነበረ ገብርኤልን በሊቀ መላእክትነት ማዕረግ ከፍ አድርጎ በስድስተኛው ወር እግዚአብሔር እንዲህ ሲል ላከው። የገሊላ አውራጃ የሆነች ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ከእሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እሷን መርጫለሁና አለው። ገብርኤልም ከጌታው ይህንን ቃል በሰማ ጊዜ ሰውን ስለመውደዱና ስለ ርኅራኄው እጅግ በጣም ደስ አለው። አስቀድሞ እንደተናገርነው በአዳም መዋረድ እያዘነ ይኖር ነበርና ስለዚህ ለሌሎች መላእክት ያልተሰጠ ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ምላሹ ደስታ ነውና በእውነትም ታማኝና ተወዳጅ ለሆነ ለዚህ መላእክ ከሌሎቹ መላእክት ይልቅ ደስታና ክብርን ይገባዋል። የልብ ደስታ በፊት ፈገግታ ይታወቃል ተብሎ በመጽሐፍ እንደተነገረ የሱም የፊቱ ብርሃን የልብን ደስታ ያመለክታልና ሰሎሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነ ግን ፊት ይጠቁራል ብሎ ተናግሯልና። ለባሃዊው ኤፍሬምም የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ ደስታን የተሞላህና መልካም የምስራች ዜና ያመጣህ ገብርኤል ሆይ ወደኛ የመጣ የጌታችንን ልደት ሰበከልን። ለድንግል ማርያም ያለመለወጥ ትውልጃለሽ ብለህ ደግሞ ትነግራታለህና ለአንተ የተሰጠ ክብር ታላቅ ነው ሲል በረቡዕ ውዳሴ ማርያም እንዳከበረው እናክብረው። ወደ ቀደመው ነገራችን እንመለስና እመቤታችን ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ የሚሆን ወርቁን ከሐር ጋራ እያስተባበረች ትፈትል ነበረ። ከዕለታት በአንደኛው ቀን በናዝሬት ክፍል በሚገኝ ጉድጓድ ውሃ ልትቀዳ በሄደች ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል፣ እሱ እግዚአብሔር ካንቺ ጋር ነውና በሱም ዘንድ መወደድን ባለሟልነትን አገኘሽ፣ ከሴቶች ሁሉ አንቺ ትበልጫለሽና አላት። እመቤታችን ማርያም ይህንን በሰማች ጊዜ ማን እንደተናገራት ለማወቅ ግራና ቀኝ ተመለከተች። ነገር ግን ምንም ያየችው ነገር ስለሌለ ታላቅ ፍርሃት አደረባትና ገንቦዋን ትታ ወደ ቤቷ ተመለሰች። እንደ ልማዷም ሐርና ወርቁን እያስተባበረች ትፈትል ጀመረ። ዳግመኛም በግልጽ መጥቶ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የእግዚአብሔርን ቃል በግብር መንፈስ ቅዱስ ትጸንሻለሽ አላት። ማርያምም ለቅዱስ ገብርኤል ስትመልስ እኔ ወንድ የማላውቅ ስሆን ይህ እንዴት ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑልም ኃይል ይጋርድሻል እንጂ ካንቺም የሚወለደው ቅዱስ ነው አላት። እሷም የእግዚአብሔር አገልጋይ እነሆ አለው፣ ሰውነቴም በእጁ የተያዘች ናት፣ እሱ የወደደውን በእኔ ላይ ያድርግ ብላ ለመልአኩ መለሰችለት። ይህንን ምክንያት አድርጎ ከሶስት አካላት አንዱ አካላዊ ቃል ከላይ ከሶስትነቱ ሳይጎድል ከታች አራተኛ ሳይተከልባት
በፍጹም አካሉ ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በመሆን ሕፃናትን የፈጠረ እሱ ቀዳማዊ አካላዊ ቃል በግዕዘ ሕፃናት በማኅፀኑ አደረ፣ ተቀረጸ። ወንጌላዊ ዮሐንስ በማይመረ ተዋሂዶ በባሕሪ መለኮቱ ሳይለወጥ ቃል ሥጋ ሆነ ብሎ እንደተናገረ መጽሐፍ እንዳረጋገጠውም የሁለቱን ተዋሂዶ ሊመረምሩት ፈጽሞ አይቻልም። ከዕለት ጽንሰቱ እስከ ዕለት ልደቱ 9 ወር ከ5 ቀን ከሆነ በኋላ ቅድመ ዓለም ከሰማያዊ አባቱ ያለ እናት እንደተወለደ እንዲሁም ደግሞ ድህረ ዓለም ማኅተመ ድንግልና ሳይለወጥ ለብቻዋ ከምድራዊት ድንግል ያለ አባት ተወለደ። ስለዚህ ነገር ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ብሎ እንደተናገረ ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደ ጊዜ ማኅተመ ድንግልናዋ አልተለወጠም። ዳግመኛም ነቢየ ሕዝቅኤል ከኃያላን ጌታ በስተቀር የገባባት ሌላ እሱ ግን እንደ ተቆለፈች ገብቶ እንደ ተቆለፈች የወጣባት በምስራቅ በኩል የተቆለፈች ደጃፍ አየሁ ብሎ ተናገረ። ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ቀንና ሌሊት እየተፈራረቁ የዚያን አገር መንጋ ተግተው ደግሞ የሚጠብቁ እረኞች ነበሩ። መልአከ እግዚአብሔር ቅዱስ ገብርኤል ከእነሱ ዘንድ መጥቶ በቆመ ጊዜ የእግዚአብሔር ብርሃን በላያቸው ላይ ደግሞ ወርዶ ስለበራ ታላቅ ፍርሃት አደረባቸው። የደስታ መልአክ ቅዱስ ገብርኤል ሆይ አይዟችሁ፣ አትፍሩ፣ እናንተም ለሕዝቡም ደግሞ ሁሉ የሚሆን ታላቅ የምስራች እነግራችሁ አለሁና መጥቻለሁና ደግሞ አላቸው። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ክብር የሆነ ጌታ ክርስቶስ ነው። የዚህ ምልክቱ ሕፃኑ ወይም ደግሞ ብላቴናው በጨርቅ ተጠቅልሎ አውራጣቱ ታስሮ በብረት ተኝቶ ታገኙታላችሁ አላቸው። በዚያን ጊዜ ከቅዱስ ገብርኤል ጋር ብዙ የሰማይ ጭፍሮች በቅስፈት ተገልጠው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ለሰው ልጅ ድህነትን ሰላም ይውረድ እያሉ አመሰገኑ። ማኅበረ መላእክት ከእረኞች ጋር በመተባበር በአንዱ ቃል ምስጋና ቀረቡ። መላእክትም ከነሱ ዘንድ ወደ ሰማይ ከወጡ በኋላ እረኞች እርስ በርሳቸው ኑ እስከ ቤተልሔም እንሂድና በአደባባይ እየተመላለስን ይህን እግዚአብሔር የገለጠልንን ነገር እንረዳ ተባባሉ። ፈጥነውም ሄዱና እናቱ ማርያምንና ዮሴፍን ሕፃኑንም በብረት ተኝቶም ደግሞ በበረት ተኝቶም አገኟቸው። ባዩትም ጊዜ መልአክ የነገራቸው ስለዚህ ሕፃን እንደሆነ አወቁ። ለእረኞችም የተገለጸውን ምስጢር የሰሙ ሁሉ አደነቁ። እረኞችም ስላዩትና ስለተመለከቱት ሁሉ እግዚአብሔርን እያመሰገኑ ወደ መጡበት ተመለሱ። በሊቀ መላእክት ቅዱስ ገብርኤል የምስራች ባይነት ምክንያት በእመቤታችን በድንግል ማርያም ላይ የተገለጹ ልዩ ልዩ ምስጢራት አንክሮ ይገባል። ይኸውም ከብዙ በጥቂቱ አንደኛ ያለ ዘርአ ብእሲ የመለኮት መጸነስና ያለተፈትሖ ማኅፀን የጌታ መወለድ፣ ሁለተኛም ዘመን የማይቆጠርለት ሕፃን አፍ ከድንግል ጡት ወተት መፍሰስ፣ ሶስተኛ እግዚአብሔር ለመረጣቸው ለመቅደስ ካህናት ያልተደረገ ለከብት እረኞች ሰማያዊ ምስጢር መገለጥ፣ አራተኛ ከፋርስ ሀገር እስከ ቤተልሔም ድረስ የጥበበኞች በኮከብ እየተመሩ መሄድ ናቸው። ጸሎትና በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ይኑር ለዘላለሙ አሜን። ያለ ሐሰት አማላጅነቱ ከአገልጋዩ ከኔ ከእናንተ ከሁላችን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንዲት ሀገር ከሚኖሩ ንጉሥና ነገሥት ጋር አብረው የምትኖር አንዲት ሴት ብቻ ነበረቻቸው። በንጉሡም ቤተ መንግሥት ውስጥ አብራሲት የሚባል አንድ አስማተኛ ነበረ።
እሱም የንጉሥ ልጅ በውበቷ ስለተማረከች ትክ እያለ ይመለከታትና በልቡ ይመኛት ነበረ። ከዕለታት በአንድ ቀንም ተገናኛትና ጸነሰች፣ መልኩ ያማረ ወንድ ልጅ ወለደች። ንጉሡ ግን የአብራሲትንና የልጁን አድራጎት ፈጽሞ አያውቅም ነበር። ከዚህ በኋላ አብራሲት ልጁን አንተ ከተወለድክበት ቀን ጀምሮ ኃይሌ ተቀነሰ፣ ሰውነቴም ደክሟልና ልጄ ሆይ እንግዲህ ወደ አንተ የሚመጣው ማን ነው? የምታየውስ ማንን ነበር አለው። ሕፃኑም እንዲህ አለው፣ የተወለድኩባት ወር በገባ በ19ኛው ቀን ነው። በየወሩ በዚህ ዕለት ጎህ ሲቀድ ወይም ሲነጋጋ መልኩ እንደ ፀሐይ የሚያበራ ወገቡን በወርቅ ዝናር የታጠቀ በራሱም ላይ የሚያበራ ዕንቁ የተጌጠ የራስ ወርቅ ያደረገ ወፍ ወደ እኔ ይመጣል። የራስ ወርቁ ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁ ወርቅ ዘንግ ይዟል። አካላዊ አቋሙ የተከመረ ፍም ይመስላል። ርየተ ገጹ ወይ ደግሞ ፊቱ እንደ ሰው ነው። ግርማው እጅግ ያስፈራል። ድምፁ ወይም አነጋገሩ ነፋስ በተነሳ ጊዜ ማዕበል ከወዲያ ወዲህ እያለ ሲማታው ወይም ሲያማታው እንደሚጫወተው የባህር ንውጽውጽታን ይመስላል። እነሆ እኔ እሱን በመመለከትበት ጊዜ ከድንጋጼ የተነሳ ከፊቱ እወድቅ ነበረ። ነገር ግን እሱ ከወደኩበት አንስቶ እኔ በእግዚአብሔር ፊት የምቆም የመላእክት አለቃ ገብርኤል ነኝና አይዞህ አትፍራ ይለኛል። ዳግመኛም እነሆ ከተወለድኩበት ቀን ጀምሮ እስከ ዛሬ ድረስ ካንተ ጋር ነበርኩ፣ ወደፊትም ባለ ዘመኔ ሁሉ ካንተ ሳልለይ እኖራለሁ። ለስምህም ከፍተኛ ማዕረግ ወይም ክብር ይሰጠዋል አለኝ። አስማተኛው አብራሲትም ደግሞ ከንግስቲቱ ጋራ ሆነው ይህን የልጁን ነገር በሰሙ ጊዜ ፈጽመው አደነቁ። ነገር ግን ስለ ሁኔታው ፍርሃት አደረባቸው። ሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተናገረው በዘመኑ ሁሉ ሲጠብቀው ኖረ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋራ ጸንቶ ለዘላለሙ አሜን። የመላእክት አለቃ ቅዱስ ገብርኤል ያደረገው ሌላኛው ተአምር እጅግ አድርጎ የሚወደው በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን እንዲሁም በኋለኛ ዘመን ለሚስጥረ ልደቱ ታማኝ አድርጎ ወደዚህ ዓለም የላከውን ጌታ ኢየሱስ ክርስቶስ በእንጨት ላይ ተሰቅሎ በብረት ተቸንክሮ ባየ ጊዜ ይህ የመላእክት አለቃ ቅዱስ ገብርኤል ሊታገስ አልተቻለውም። ስለዚህ በቁጣ ተነሳስቶ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነት ስለከለከላቸው በያዘው ሰይፍ የምኩራቡን ወይም የቤተ መቅደሱን መጋረጃ ከላይ እስከታች ከሁለት ሰነጠቀው። ስለኛ ሲል የተሰቀለ የፈጣሪ የክርስቶስ ቸርነት ባይከለክለውስ ኖሮ ዓለም እስከምታልፍ ድረስ ባልታገሰም ነበረ። የረድኤቱና የበረከቱ ኃይል ከኔ ከኃጥኡ ከናንተ ከሕዝበ ክርስቲያን ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን። ገብርኤል ሆይ ረዳት የሌለው የተበደለ ሰውነቴን እያየሁ ጸሎቴን ከመስማት ችግሬን ከመመልከት ለምንድነው ቸል ማለትህ? ጌታ በተሰቀለበት ዕለት እንዲያ የተቆጣህ ሙታንን ለማስነሳት ስልጣን የተሰጠ የቤተ መቅደሱን መጋረጃ ከሁለት የሰነጠከው ደነዝ ይሆን? ያ ሰይፍ ደነዘ ይሆንን? አሜን። የቅዱስ ገብርኤል በረከት በእኔና በእናንተ በሁላችን ላይ አድሮ ይኑር። በሀገራችን ላይ በእውነት እግዚአብሔር ሰላሙን ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታነት እግዚአብሔር ይላክልን። ከቅዱስ ገብርኤል በረከት ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልካ ገብርኤል በአማርኛ ነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ሰላም ገብርኤል፣ እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ ጉልቻ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር ቀዳማይ የእሁድ ሰዓት ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአክ ስዕል የተሳለብህ የበለዓም ራእዩ ኮከብ የልደት ሐዋርያ አንተ ነህና። ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ የላህምና የንስር ስነ ገጻቸው ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን የተሸከምክ የክብር የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህና። ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ በሆነ ምስጋና ዘውድ ላቀናጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም እልሃለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገውንና የሰርኩን መስዋዕት የምታሳርግበት ጊዜ እኔን የኃጥኡን ኃጢአት ታስተሰርይ ዘንድ ሰላም ለቀራንብትከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ላይኖችህ ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት አይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠይ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሆነ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም እላለሁ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደ ከመቃጠል እንዳዳንሃቸው እኔም ደሞ አገልጋይን በረድኤት ኃይል አድነኝ። ሰላም ለአይናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆነ አፍንጮች ሰላም እላለሁ። የንጽህና የቅድስና መገኛ ለሆኑ ክንፎች ሰላም እላለሁ። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አበሰረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስ ለገሰጸው አፍ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ላለው ጥርሶችም ሰላም እላለሁ። ገብርኤል ሆይ በባህሪ የኢዮብ መንፈስ ባህሪ የተመሳሰሉ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማህተመ ባህሪው ቃልህ ለሆነ አንደበት ሰላም እላለሁ።
የባቢሎን የእሳት ውዕት ወደ ቀዝቃዛ የለወጠ ለስትንፋስ ጠልም ሰላም እላለሁ። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም ደግሞ የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ ማፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽህና ሀብል ለአጌጠ አንገት ሰላም እላለሁ። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሆነ የብርሃን ሞጣህት ለደረበ ለዘባን ሰላም እላለሁ። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመፈጸም እችል ዘንድ የድርሰት መንፈስ አሳደርብኝ። እዝራ ኡራኤልን አጥብቆ ደሞ በለመነው ጊዜ ምስጢራትን ደሞ የሚገልጽ መንፈስ በእሳት ጽዋ ደሞ ገቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪ ለማይመረመር ደረት ሰላም እላለሁ። ጻድቃኖች ደሞ የሚጠለሉበት ክንድህ ስፋት ሰላም እላለሁ። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማን ሆነ ማን አስቦ የሚደርስብህም የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅም አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ ደሞ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮቶችህ ደሞ ሰላም እላለሁ። ቅዱስ ገብርኤል ሆይ የክርስቶስን ወላጅ እናቱን ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማንቀላፋ የኩነኔ ጉድጓድ መንጥቀህ ደሞ አውጣን። ሰላም ለኩርናከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርና ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆን ከሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለራሃከ ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚገልጥ መጽሐ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶች ሰላም እላለሁ። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት የተናገረውን ማታ የሚደግም ዘመድ ወይም ደሞ ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትንና ለተጎናጸፈ ለጣቶች ጽፍር ደሞ ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖች ሰላም እላለሁ። ቅዱስ ገብርኤል ሆይ ስለኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውንስ ሕንጻ ስለምን ታፈርሰዋለህ? እያልክ ማልደልኝ። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆኑ ጽሩይ ደሞ ልቦና ሰላም እላለሁ። ገብርኤል ሆይ ለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ወይም ለሚያመሰግን ህሊና ሰላም ላለው የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነውና። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን ደሞ አገልጋይህን ከችግር ደሞ አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በከንፎች ደሞ ጋርደኝ። ሰላም ለአማውቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላም ላለው ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም ላለው። በብሩህ መብረቅ ለተሸለመ ነበልባላዊ ወገብ ሰላም ላለው።
ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ የዕድሌን ዕጣ ፈንታ ንገረኝ። ሰላም ለአቆያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቆያጾች ሰላም እላለሁ። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሽነቷም ደግሞ 7 አምድ አቁማለች። ሰላም ለራሃከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር የሚባል በነቢይ ዳንኤል ፊት በመግለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤል ከምርኮ መመለስ እንደዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነች ዕለት ከጌታ ደሞ እግር መስቀል ደሞ ስር ለቆሙት ተረከዞችህና ጫማዎች ሰላም እላለሁ። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ደሞ ሰይፍ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የተንሳዩን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ላጽቢከ ቅዱስ ገብርኤል ሆይ በእግሮቹ ላይ ደሞ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትን ደሞ በነጸብራቅነት ለሚተባበሩ ጥፍሮችም ሰላም እላለሁ። ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በበጎ ነገርን አስተምረኝ። በኃላፊ ንብረት ደሞ የሚመካና በሀብት ብዛት የሚተማመን የሰው ልማድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕይወትነት ላለው ስነ መልክህም ሰላም እላለሁ። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ ደሞ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድር ርስት የሚገባው መቼ ነው እያልከ አስባለሁና። ሰላም አልቦም ሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክት ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ለዚህ ሆነው አውቄና ደሞ አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን ደሞ የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እንልሃለን። የኤልሳቤት ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ቃልህ ሰላም ላንተ ይሁን ባለች ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈሰ ቅዱስ ስጋዋን አንጻ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ በኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያንና የእሳቱ ነበልባል እንደ ወርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን የተመላ ቃል ሰላም ባልካት ጊዜ በመለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬን እየዘመርኩ ሰላም እላለሁ ዘንድ
አቤቱ ተገለጽልኝ። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀናጀ ገብርኤል ሆይ ሰላም እንልሃለን። የአሸናፊ ኃይል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የቀሊለ ክንፍ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እድን ዘንድ ክንፍህን ጋርደኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማህፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነት በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተ ጠብቀን፣ አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላዘንክልን ካረዳሃን ደካማነን። ስንጽፍ ስናርም ስናነብ ስናትም የጎደለውን የነጠበውን በአፈ መላእክት ሙላልን፣ አሜን። ድርሳነ ዘቅዱስ ገብርኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል ሎንተ ቃላት ዘነግሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ዋመ አብሰራ ለቅድስ ድንግል ማርያም ከመ ይትደንግጽም ቃሉ ማህያዊ ከማድህነነ እምድንጋጼ መዓልት ወለሌተ ለኩልነ ህዝበ ክርስቲያን። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ። ሰላም ለከ ገብርኤል ብስራታዊ። ሰላም ለከ ጽንሰ ቃል አለባዊ። ሰላም ለከ ኦፈ ነደ እሳተ አርያማዊ። ሰላም ለከ ፍስሐ ዜናዊ። ሰላም ለከ እምእደ ሞት ቤዛዊ። በተአምኖን ሴፎትም ባሌ ዚአከ መዓልተ ወለሌተ ቀበነ አንተኦ አምላከ ቅዱስ ገብርኤል ቀበኒ ዋድነኒ መከራ ስጋው ነፍስ ሊተለኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አብሳሪ ተስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራች አብስረን። ቅዱስ ገብርኤል ሆይ ራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰቦቻችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንን ስራችንን ከስተት ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድላችንን ባርክልን። የሊቀ መላእክት የቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክብር በዚህ ዓለም የተሰጠነ ኑሮ ባርከ ሰማያዊ ኢየሩሳሌም እንወርስ ዘንድ ቃል ኪዳንን አይለየን፣ አሜን። የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ከመልአኩ ከቅዱስ ገብርኤል በረከት ያሳትፈን። ታመው በሆስፒታል ታመው በቤታቸው ታመው በጸበል ስፍራ ታመው በተለያየ ቦታ በተለያየ ዓለም ጠያቂ የወደቁትን ሁሉ እግዚአብሔር ያስብልን። የቅርታ አምላክ ይቅር ይበለን። ለታሰሩት መፈታትን ያላክልን። ሁላችንም ሰላሙን ያበዛልን ዘንድ ጾሙን ጾመ ድነት ያደርግልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እንኳን ለጻድቁ አባታችን አቡነ ኤዎስጣቴዎስ ከፋሊ ባህር የሚሉ ቅዱሳን ደናግል መነኮሳት መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም አደረሰን አደረሳችሁ። እግዚአብሔር ቢወድ የዕለቱን የጻድቁን አባታችን የአቡነ ኤዎስጣቴዎስን ገድል እንዲሁም ደግሞ የዕለቱን ስንክሳር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን
ለእናንተ የመስማት የማስተዋልን ጸጋ ሰጥቶን እንድንባረክ የአምላክ በጎ ፈቃድ ይሁንልን። ይህንን ምስል ድምጽ የምትከታተሉ በቅዱሳኑ ስም ጠይቃችኋለሁ። ላይክ ማድረግና ሼር ማድረጋችሁን እንዳትረሱ። የጻድቁ የአባታችን የአቡነ ኤዎስጣቴዎስ ገድል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ እንጀምራለን። ጸሎትና በረከቱ ከኔ ከኃጡ ከደካማው ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የተመረጠና ንዑድ ክቡር ወደሚሆን የአባታችን ኤዎስጣቴዎስ ጥንት ነገር እንመለስ። ከዕለታት በአንድ ቀን እያስተማረ ሳለ ጣዖታትን የሚያመልኩ ሕዝቦች ከሚሰግዱበት ጣዖት ስፍራ ዛፎች እንዳሉ ሰማ። ወደዚያም እንደ አሳ ንጉስ ለአምላኩ ሕግ ደግሞ የቀና ሆኖ ሄደ። ይህ ንጉስም ደግሞ እናቱ ስትሰግድበትና ስትሰዋበት የነበረውን ዛፍ ቆርጦ በእሳት ያቃጠለ ነው። እንደዚሁም ሁሉ አቤቶ ሊቀ ኤዎስጣቴዎስም እነዚህን ዛፎች ቆርጦ አመድ እስኪሆኑ ድረስ በእሳት አቃጠላቸው። ትቢያቸውን ደግሞ አመዳቸውን ንፋሱም ደግሞ ወደ ንፋሱም ደግሞ በተነው። የነበሩት ቦታ ደግሞ አልታወቀም እስኪል በጸልማ ሀገርና በሌሎች አገሮች ሁሉ ያቃጠላቸው የጣዖት ማምለኪያ ዛፎች ቁጥራቸው 12 ነው። ከዕለታት አንድ ቀን ከአባ ኤዎስጣቴዎስ ደቀ መዛሙርቶች አንድ ወንድም ደግሞ ከምንኩስና በጸጥታ ደግሞ መኖርን ይፈልግ ዘንድ ደግሞ ሄደ። የቅዱሳን ደግሞ መምህር ከሚሆንና ከዋሻ ዘግቶ ደግሞ ከሚኖር ከአንድ መነኩሴ ደረሰ። ሌሊት ደግሞ ካልሆነ በቀር ከሰው ጋር ደግሞ አይነጋገርም ነበር። ይህ በዋሻ ዘግቶ የሚኖር መነኩሴ ያን መነኩሴ አነጋገረው፣ እንዲህ አለው፣ መምህር ማን ነው? እርሱም የመምህር ስም ሄኖክ ይባላል አለው። ዳግመኛም የዚያኛው ደግሞ መምህርስ ማን ነው? የዚያስ መምህሩ እየተጋደለ አርማንያ አገር የደረሰው የአባታችን አባ ኤዎስጣቴዎስ ነው አለው። ዳግመኛም በዋሻ ዘግቶ የሚኖረው ደግሞ መነኩሴ እንዲህ አለው፣ መምህርን ደግሞ መብረቅ የሚመስል የብርሃን ልብስ ለብሶ በራሱም ላይም ደግሞ የክረምት ደግሞ ቀስተ ደመና የሚመስል አክሊልን ደግሞ ተቀናጅቶ የጻድቅ ፀሐይን እናቱን ማርያምን የቀኝ እጁን ይዛ ደግሞ የመላእክት አለቃ ቅዱስ ሚካኤል የግራ እጁ ይዞ ደግሞ በእግዚአብሔር ፊት ቆሞ አየሁት። ኤዎስጣቴዎስም ደግሞ ለእግዚአብሔር የተተወውን ሕግ ፈለኩ፣ የተረሳንም ትእዛዝ አነሳው አለው። እኔም ይህ እንደዚህ ደግሞ ያለ ታላቅ ስልጣን የተሰጠው ማን ነው አልኩ። እነርሱም ሕግን የሚጠብቅ የቅዱሳን መምህር የሆነ ኢትዮጵያዊ ኤዎስጣቴዎስ ነው አሉኝ። ዳግመኛም ደግሞ መምህር አባታችን ቅዱስ ኤዎስጣቴዎስ እግዚአብሔር እንዲህ ሲለው ደግሞ ሰማው፣ እንደ ጴጥሮስ የመንግስተ ሰማያትን መክፈቻ ስልጣን ሰጠኝ። ከሐዋርያቶች ደግሞ ያሳነስኩት ያጎደልኩት የለምና በአንተም ዘንድ ደግሞ አድሎ ወይም ደግሞ ማዳላት የለምና ፍርድህም ትክክለኛ ቀጥተኛ ነው። የመምህርንም ደግሞ ክብሩን ደግሞ ባየሁ ጊዜ አደነቅኩ አልሁ። ወደ መምህርም ደግሞ ተመለሰ። አባታችን ኤዎስጣቴዎስ ከተወለደ ጀምሮ እድሜው 65 በሆነ በኋላ ከዕለታት አንድ ቀን ደግሞ በሰራዊት ሀገር ሳለ ሆኖ በሚባል እንጨት ደግሞ ፈልጦ ደግሞ በእሳት ደግሞ ማንደጃ ውስጥ ደግሞ አዳፈነው። ልጆቹንም ደግሞ ልጆቼ ሆይ ይህች እሳት እኔ እስከሞት ድረስ አትጥፋ አላቸው። እሳቲቱም ደግሞ 15 ዓመት ተቀመጠች። ከዚያም በኋላ ጠፋች። መንፈሳዊ የሆነ አባታችን እንደሞተ ደግሞ አወቁ። ከዚህ በኋላ ከልዑል እግዚአብሔር ዘንድ ደግሞ እንዲህም የሚል ጥሩ ሐሳብ ወደ እርሱ ደግሞ መጣ። ስለ ጽድቅና ስለ ዘልማዊ ሕይወት ደግሞ ብልህ ራሱን ደግሞ ያደየ ኤዎስጣቴዎስም ደግሞ ሆይ እንደ መጀመሪያ ወደ ኢየሩሳሌም ሄደ ከጌታ ከእግዚአብሔር ዘንድ የተቀበልከውን መክሊት ደግሞ ታረባ ዘንድ በጾምና በጸሎት በድካምና በብዙ ገድል ደግሞ ከትሩፋት ጋራ ትመልስለት ቃሉንም ደግሞ ትመሰክር ዘንድ አንተ በጎ ባሪያና ደግሞ ታማኝ አገልጋይ ሆይ በጥቂቱ ደግሞ ከታመንክ በብዙ ይሾምሃል።
ጌታ ተድላ ደስታ ደግሞ ወደሚያደርግበት ደግሞ ግባ ቃልን ደግሞ ትሰማ ዘንድ። ያን ጊዜ ልቡ በመንፈስ ቅዱስ ፍቅር እንደ እሳት ነደደ። ጌታችን ከእናቱ ከማርያም ጋር ደግሞ በረሃብና በጽም ደግሞ በላብና በድካም በቤተልሔም እስከ ደብረ ቁስቋም የተሰደደውን መሰደድ አስቧልና ዳግመኛም በዕፀ መስቀል ላይ ደግሞ ተሰቅሎ መሞቱን አሰበ። ሁለተኛም የቤተ ክርስቲያን ደግሞ መሰረት የሆነ ጴጥሮስ ራሱን ደግሞ ወደታች ተዘቅዝቆ መስቀሉን አሰበ። ልሳነ ዕረፍት የተባለ ጳውሎስ ደግሞ በሴት ሰናፊል ተጠቅልሎ ደግሞ አንገቱን ደግሞ እንደተቆረጠና በተአምር ወተት ደግሞ ከደም ጋር ተቀላቅሎ ደግሞ ፈሰሰ። ሰይፎቹን ደግሞ ይዘው ይገሉት ወታደሮችን የሮም ሰዎች እስኪያደንቁ ድረስ ዳግመኛም በሕይወታቸውና በሞታቸው ደግሞ ያልተለየ በሁለት የብርሃን አክሊል የተከለሉ ሩያን ደግሞ አርድእት የሆኑ ደግሞ የጢሞቴዎስንና የዲዮናስዮስን ለቅሶ አሰበ። ዳግመኛም ደግሞ የነጎድጓድ ልጅ የሚሆን የያዕቆብና ሞትና በእስር ቤት ውስጥ ደግሞ ሮምና ደግሞ የምትባል ሴት ደግሞ የደበደበችው የከበረ ድንጋይ ደግሞ እንቁ የሆነ የዮሐንስ ትዕግስት አሰበ። ዳግመኛም ስለ ጽድቅ ብለው ደግሞ ሰማዕት የሆኑትን ሐዋርያትን ሕማማትን ደግሞ ሁሉ አሰበ። በዓላውያን ነገሥታት ደግሞ በአደባባይ በእሳት ተቃጠሉ፣ በጦር ደግሞ የተገደሉ፣ በድንጋይ ደግሞ የተደበደቡ፣ በሰይፍ የተቆረጡ አሉ። አባታችን ኤዎስጣቴዎስ ይህን ሁሉ አስቦ ይጨንቅና ደግሞ ያለቅስ ጀመረ። እንደ እነርሱም ደግሞ ሊሆን ወደደ። ያን ጊዜ ደግሞ ለወራሲና ደግሞ እግዚአብሔር የከበረ ገንዘቡን ሰጠው። እንዲህም ደግሞ አለ፣ ልጆቼ ስለበሉት ደግሞ ገንዘብ ፈንታ እንሳ ውሰድንም ደግሞ ከውሃ በቀር ደግሞ የሀገርን የምድር ፍሬ አልበላውም። ይህን ብሎ ደግሞ አባታችን ቅዱስ ኤዎስጣቴዎስ ልጆቹን ደግሞ ሰብስቦ እንዲህ አላቸው፣ እኔስ የአምላኬን በረከት አልፈልግ ዘንድ ወደ ኢየሩሳሌም ሊሄድ እወዳለሁ። እናንተም ደግሞ ልጆች መንገዴን ያቀናልኝ ዘንድ ደግሞ ጸልዩልኝ። ባዘዝኳችሁም ሥርዓትና ሕግም ደግሞ ጽኑ። ወራሲነ እግዚአብሔር አባታችን ኤዎስጣቴዎስ ወደ ኢየሩሳሌም ደግሞ ለመሄድ እንዳሰበ በሰማ ጊዜ በእስር ቤት ደግሞ ያሰሩት ዘንድ ደግሞ አዘዘ። አባታችን በቅዱስ ኤዎስጣቴዎስ በእስር ቤት ሳለ ደግሞ ሌሊቱን ሁሉ ደግሞ ተግቶ ወደ አምላኩ እግዚአብሔር ጸለየ። የእግዚአብሔር ስም ደግሞ ጠራ። ያን ጊዜም ደግሞ የእግዚአብሔር መልአክ በሚነድ እሳት ደግሞ አምሳል ወርዶ ከእስራቱ ደግሞ ፈታው። እንዲህም ደግሞ አለው፣ እግዚአብሔር ያልከለከለን ማን ሊከለክልህ ይችላል? እግዚአብሔር ያላሰረውንስ ማን ሊያስረው ይችላል? ይህንን ሲል ደግሞ ማሰሪያዎቹ ሰንሰለቶቹ ከእርሱ ደግሞ ተፈቱ፣ እንደ ሰምም ደግሞ ቀልጠው። ጴጥሮስ በሁለት ወታደሮች መካከል ሁለት እጁንና እግሩን ደግሞ በሰንሰለት ታስሮ ተኝቶ ሳለ ጴጥሮስ የታሰረባቸው ሰንሰለቶች እንደተፈቱ ወታደሮችም የእስር ቤቱን ደግሞ በሮች ይጠብቁ ነበር። የእግዚአብሔር መልአክ ወረደና ወደ እርሱ ደግሞ ቆሞ በዚያች ቤት ውስጥ ደግሞ አበራ። መልአክም ጎኑን ደግሞ መትቶ በእንቅልፍ ደግሞ የነቃው ፈጥነም ደግሞ ተነስና ተከተለኝ አለው። ከእጆቹ ያሉ ሰንሰለቶቹ ወደቁ። ያ መልአክም ወገብን ታጠቅ፣ ጫማህን ልበስ ተጫማ አለው። እንዲህም አደረገ። ልብሱንም ደግሞ ለብሰህ ና ተከተለኝ ደግሞ አለው። መጥቶም ደግሞ ተከተለው። እንደዚህ የአባታችን የኤዎስጣቴዎስ ሰንሰለቶች ደግሞ ተፈቱ። የጽድቁ ደግሞ ኃይልም ታየ። የእስር ቤት ደግሞ ጠባቂ ሄዶ ለሀገር ገዢዎች ነገረው። ደግሞ ሀገረ ገዢዎችም አደነቀ ፈራም። ደግሞ ያዩትም ደግሞ የሰሙትን ሁሉ አደነቁም ፈሩ። በዚያች ሌሊት ደግሞ ጌታችን ለአባቶቻችን ኤዎስጣቴዎስ ታየው። ና እንዲህ ደግሞ አለው፣ የምወድ አገልጋይ ሆይ ተነስተዶ ኢየሩሳሌም ደግሞ ወደ ተወለድኩበት ደግሞ ወደ ቤተልሔም ወደ አደግኩበት ወደ ናዝሬት ወደ ተቀመጥኩበት ወደ ዮርዳኖስ አይሁድ ደግሞ እጆችና እግሮችን ቸንክረው ደግሞ በዕፀ መስቀል ላይ ደግሞ ሰቅለውኝ ወደ ገደሉበት ወደ ቀራንዮ ሂድ። ስለ ስሜ መራራ ሐሞትን አጠጡኝ። በራሴ ላይ ደግሞ የእሾህ አክሊል ደግሞ አቀናጁኝ። በእኔ ላይ ደግሞ ተዘባበቱኝ። በጦርም ደግሞ ጎኑኝ ወጉኝ። ስለ ጽሜ መራራ ሐሞትን ደግሞ አጠጡኝ። በራሴ ላይ ደግሞ የእሾህ አክሊል ደግሞ አቀናጅተው በእኔ ላይ ደግሞ ተዘባበቱብኝ። በጦርም ደግሞ ጎኔን ወጉኝ። ወደ ደቀ መዛሙርቶቼ ሁሉ ከእኔ ሸሽተው ደግሞ ብቻዬን ተወኝ። እናቴ ማርያም ባየችኝ ጊዜ የመረረ ለቅሶን ደግሞ ወይም ደንማን አለቀሰች። በእኔም ሞትም ደግሞ ልቧ በተቃጠለ ጊዜ ከወዳጄ ከዮሐንስ በቀር ከሰው ደግሞ የሚያረጋጋት አልነበረም። ይህን ብሎ ደግሞ ጌታችን በታላቅ ምስጋና ወደ ሰማይ አረገ። ከዚህም ቀን ጀምሮ ደግሞ አባታችን ኤዎስጣቴዎስ ተፈጠነ። ወደ ኢየሩሳሌም ለመሄድም ደግሞ ተፋጠነ።
ወደ ኢየሩሳሌም ደግሞ ለመሄድ ተዘጋጀ። ልጆቹን አባቱ ወይ ደግሞ በጸሎት ያበዛቸውን በጎችን ደግሞ ለማን ተተደሞ አሉት። አባታችን ዮስጣቴዎስ እንዲህ አላቸው፣ ቅዱሳን ሐዋርያት አስተምረውና አሳምነው ደግሞ ካጠመቁ በኋላ ወደ ሌሎች አገሮች ይሄዱ አይደለምን? ጌታችን እንዳዘዘው ምስክርነታቸው ደግሞ ይፈጽሙ ዘንድ ደግሞ ልጆቼ ሆይ አሁን ሰውነቴ ደግሞ በስጋ ደግሞ ከእናንተ ጋር ባይኖርም በመንፈስ ግን ደግሞ ሁል ጊዜ ከእናንተ ጋር ነኝ። ያዘዝኳችሁን ሁሉ ትጠብቁ ዘንድ በወባ በሽታ በአራዊት ጥርስም ተነክሶ ከመሞት ትድናላችሁ። ከዓለም ሰዎች ጋራም ደግሞ ካልተቀላቀላችሁ በዓለም ደግሞ ውስጥ ባሉ ሀገሮች አትቀበሩም። ዳግመኛም እንዲህ አለ፣ እኔ ወደ ኢየሩሳሌም ምድራዊት ደግሞ ሄድኩኝ። እናንተም በእጃችሁ ስራ ደግሞ የተቸገሩትን ደግሞ እየረዳችሁ ብትድኑ ሰማያዊ የሆነች ደብረ ጽዮን ደግሞ በአንድነት እንገናኛለን። በአመት ውስጥ ደግሞ 12 ወር በሙሉ ደግሞ አትረሱም። አመቱን ደግሞ ከ3 እጅ ክፈሉት። በሁለቱ እጅ ደግሞ በእነዚህ በምትኖሩበት ገንዘብ ትኖሩ ዘንድ ደግሞ የእጃችሁን ስራ ደግሞ ስሩ። እንደ እጅ ስለ ነፍሳችሁ ደግሞ ሕይወትና መድኃኒት ደግሞ ለጾምና ለጸሎት ሰዓት ደግሞ ይሁናችሁ። ካህንና ክህነትን ደግሞ የለንም እንዳትሉ ይህን ንስሐ ሰጠኋችሁ። በኦሪት በነቢያትና በሐዋርያት የታዘዙ ሰንበታትን ደግሞ ጠብቁ። ሲኖዶስ ደግሞ የተሰሩ በዓላትን ደግሞ አክብሩ። በሃይማኖትን ደግሞ ከማይመስሏችሁ ጋራ ደግሞ አትጨመሩ። ጓደኞቻችሁን ወይም ባልንጀሮቻችሁን ጋራ ተፋቀሩ። በጸጋ መንፈስ ቅዱስ ደግሞ አንድ ሆናችሁ ተወልዳችኋልና። ከዚህ በኋላ ጻድቁ ቃል አፍ ይህን በሰሙ ጊዜ በታላቅ ድምጻቸውን ደግሞ ከፍ አድርገው ጮሆ እንዲህም አሉ፣ ነፍሱን ደግሞ ስለ በጎቹ ደግሞ ቤዛ አሳልፎ የሚሰጥ ደግሞ እንዳንተ ያለ እረኛና መምህር ከየት እናገኛለን? ኃጢአታችንን ደግሞ በነገርነው ጊዜ ደግሞ ስለኛ ይጸጸታል። ነፍሳችንን ደግሞ ቁስልም ደግሞ ይፈውሳት ዘንድ ስለኛ ብሎ ደግሞ መከራን ያበዛል። የነፍሳችንን ድህነትን እስኪያገኝ ራእይን እስኪያይ ድረስ ደግሞ በጉንጮቹ ላይ ደግሞ እንባውን ደግሞ እያፈሰሰ ጾምንና ጸሎትን ረሃብና ትጋትን ሌሊትን ደግሞ ሐዘንና ድካምን አይተውም ነበር። ይህም ብለው ልጆቹም ደግሞ ዝም አሉ። እርስ በርሳቸው እንዲህ ይባባሉ ጀመር፣ እነሆ አባታችን ወደ ኢየሩሳሌም ለመሄድ ጨከነ። በተቀደሱ ደግሞ እጆቹ ስጋውና ደሙ ይሰጠን ዘንድ ኑ በህብረት ደግሞ እንለምን አሉ። አባ ዮስጣቴዎስ ወይ ደግሞ መንፈስ ቅዱስ ያመሰግን፣ እኛ በምን እናመሰግናለን? ኢየሱስ ክርስቶስ ሰማይና በምድር በረከት ደግሞ የበረከህና እኛን በምን እናመሰግናለን? ባለሟልነትን ጸጋ ያንተ ነውና ለዘላለሙ በእውነት ያለ ሐሰት አሜን። የቅዱስ አባታችን አቡነ ዮስጣቴዎስ ጸሎትና በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 19 በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚህ ዕለት ደግሞ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር አርስጦቡሎስ ደግሞ ሐዋርያም አረፈ። እርሱም ደግሞ ጌታችን ከመረጣቸው ከመከራው ደግሞ በፊት እንዲሰብኩ ደግሞ ከላካቸው ደግሞ ከ72 አርድእት ውስጥ የተቆጠረ ነው። በ50ኛው ቀን በዓለም ደግሞ በመንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋን ኃይልን ተመልቶ ሕይወት በማግኘት ደግሞ በወንጌል ትምህርት ሐዋርያትን ተክሎ ደግሞ በመሄድ አገለገላቸው። ብዙዎችንም ወደ ደህንነት መንገድ መልሶ የክብር ባለቤት ወደ ሆነ ጌታ ደግሞ ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝን ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶች
አባቶቻችንም ደግሞ ሐዋርያትም ይህን ቅዱስ አብራጣቢያስ በሚባል አገር ላይ ደግሞ ኤጲስቆጶስነት ሾሙት። ወደ እርሷም ደግሞ ሄዶ በውስጧ ደግሞ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔር ወደ ማወቅ መለሳቸው። በፊታቸውን ደግሞ ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደግሞ ደረሰበት። ብዙ ጊዜም ደግሞ ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። ደግሞ መልካም ተጋድሎንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ በሮሜ ሰዎች በጻፈው መልእክቱ ሐዋርያው ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንታ ትኑር ለዘላለሙ አሜን። በዚች ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ነው። እነሱም በግብፅ ሰዎች ለእስክንድሮስና እስክንድሮስ፣ አጋዛ መንደር ደግሞ አጋቢዮስ፣ አቡንጥስ ከተማ፣ ኒሞላስ፣ ከጠራልብስ፣ ዲዮናስዮስ፣ ሮሜሎስና ተላሲዮስ ከግብፅ አውራጃዎች የሆኑ ናቸው። እነሱም ደግሞ መንፈሳዊት ደግሞ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወደ አለው ቂሳሪያ ደርሰው በመኮንን ፊት ቆሙ። ከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸው ደግሞ ገለጡ። መኮንን ደግሞ በጽኑ ስቃይ ደግሞ አሰቃይቶ ገደላቸው። የሰማዕትነትንም ደግሞ አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ዘላለሙ ይኑር አሜን። በዚች ቀን ደግሞ አስከናፍርና ደግሞ የሚስቱ የማርታ የልጆቹ ደግሞ አርቃዲዮስና ዮሐንስ የረፍታቸው መታሰቢያ ነው። ይህም ከእስከናፍር ደግሞ ብዙ ገንዘብ ያለው ባለጠጋ ነው። ደግሞ ለእግዚአብሔር ሕግ ደግሞ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግሳጽ በማስተማር አሳደጋቸው። ባደጉም ጊዜ ጥበብንና የተግሳጽን ትምህርት እንዲማሩ ተይሩት ደግሞ ወደሚባል አገር ደግሞ ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ደግሞ ሽቶ ያመጧቸውን ዘንድ ላከም። በመርከብም ሆነው ሲመጡ ደግሞ ማዕበል ተነስቶ ደግሞ መርከቡ ተሰበረ። እግዚአብሔርም ከሰጠመበት ደግሞ አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ ደግሞ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ደግሞ ገዳም ሄዶ መነኮሰ። ስለ ወንድሙ ደግሞ ስለ አርቃዲዮስም እንደሞተ ተጠራጥሮ በጾመ በጸሎትና በስግደት ሥጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ደግሞ ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ 3 ዓመት ኖረ። እስከናፍር ግን ደግሞ ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሶ አመድ አንጥፈው ደግሞ እያለቀሱ ተቀመጡ። በአንዲት ሌሊት አስከናፍር በሕልሙ ልጁ ዮሐንስን በራዩ ላይ ደግሞ ከዕንቁ የተሰራ አክሊል የተቀናጀ መስቀል ይዞ ደግሞ አየ። አርቃዲዮስንም ደግሞ በኮከብ ደግሞ አምሳል ደግሞ የሆነ አክሊል በራሱ ላይ ደግሞ ደፍቶ አየ። ከእንቅልፍ ነቅቶ ደግሞ ለሚስቱ ያየውን ነገራት። ከዚህ በኋላ ደግሞ በየአድባራቱና በየገዳማቱ የልጆቻችንን ደግሞ ወሬ ልመርምር ዘንድ ተነሽ እንሂድ አላትና ወደ ዮርዳኖስ ሄደው ደግሞ ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃዲዮስን ደግሞ ያመነኮሰውን አረጋዊ አባትን አገኙት። የችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸው ተመለሱ። ዮሐንስ በመስቀል በዓል ሊሳለም መጣ። አረጋዊው ጠርቶ ደግሞ አርቃዲዮስ ከወንድሙ አገናኘው። ተያይዘው አለቀሱ። ደግሞም አስከናፍርን ደግሞ ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸው። በላያቸው ወድቀው እየሳሟቸው አለቀሱ። በዚህ በኋላ ከዚህ ደግሞ አረጋዊ ዘንድ ደግሞ የምንኩስና ልብስ ለበሱ። ሚስቱንም ማርታንም ከሴቶች ገዳም አስገባት። አገልጋዮቹንም ነፃ አውጥቶ አሰናበታት። ገንዘቡን ለድሆችና ለችግረኞች በተነ። ከገዳሙ ገብቶ በጾም በጸሎት ደግሞ ተወሰነ። እንዲሁም ደግሞ የተባረኩ ልጆችን በገደል ደግሞ በገድል በተረፋት ተጠመዱ ሆነው ደግሞ ኖሩ። ጌታችንም ደግሞ ደስ አሰኙት። በፍቅር ደግሞ በአንድነት አረፉ። ደግሞ በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ደግሞ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን ዘንድ
በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የጌታ መምጫ ምልክቱ የጌታ መምጫ ምልክቱ እንደነገሩን መጻሕፍቱ ግድ ነው ይሁሉ ሊሆን ተጽፏልና በወንጌል የጌታ መምጫ ምልክቱ ፍቅር ከሰው ልጅ ሲቀዘቅዝ መዋደድ ካለም ሲደበዝዝ ይሆናል ረሃብ ቸነፈር መፍረስ መናወጥ በምድር የጌታ መምጫ ምልክቱ መንግሥት መንግሥት መነሳት ስለ ጌታ ስም መጠላት ከዓመፃ ብዛት ከጥላቻ ዋይታና ለቅሶ ሐዘን ብቻ የጌታ
ወዳጅ ወዳጅ እየከፋ ወንድም ወንድሙን እየገፋ በፍቅረ ነዋይ ተሸንፎ ይሰጣል ለሞት አሳልፎ ምነው ወዳጄ ምነው እመቤታችን በረድኤታ ትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና ይህን ቤተክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ይሲሐየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ ታላርነ ወባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ጾር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስተት በግርፈት በእውቀት ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉ